ከጉራ እስከ ጉንዲት ከዶጋሊ እስከ አድዋ ከመቅደላ ተራራዎች እስከ ካራ ማራ ከማይጮ እስከ ባድመ ድረስ የኢትዮጵያ ጀግናው መከላከያ ሰራዊት ለኢትዮጵያ ክብርና ስለ ሀገር ሉዓላዊነት ሲል ራሱን መስዋዕት በማድረግ ሀገርን በድል አክሊል ቀና አድርጎ ማቆም ችሏል። የኢትዮጵያ የዘመናት ጠላቶች ከሀገር ውስጥ ባንዳዎች ጋር በማበር የኢትዮጵያን ሕልውና ለማጥፋት በርካታ ስራዎችን ሲሰሩ መቆየታቸውን ጣቢያችን አገር አቀፍ ፕሮግራም ጋር ቆይታ ያደረጉት የመከላከያ ሰራዊት የክብር አባል ባረንቱ ገዳ ገልጸዋል። የሀገር መከላከያ ሰራዊት ኢትዮጵያን በደሙና ባጥንቱ አጽንቶ ማቆየት ችሏል ያሉት የክብር አባሉ ኢትዮጵያ ጠላቶቿ ዙሪያን ከቦ ለማዋከብ ቢጥሩም ሰራዊቱ ታላቅ ተጋድሎን በማድረግ ኢትዮጵያን እያስከበረ ይገኛል ብለዋል። ህገወጡ የህወሓት ቡድን ከሻዕቢያ ጋር በፈጠረው ጽምዶ ምክንያት ለወትሮ በወጣቶች እንቅስቃሴ ይደምቁ የነበሩ የትግራይ ከተሞች ዛሬ ላይ መኖሪያቸውን ለቀው ወደ ተለያዩ የኢትዮጵያ ከተሞች እየሄዱ ይገኛሉ። ይሄ ቫይረስ እዚህ ኮምፒውተርህን ይበጠብጣል ምን ይላል ኮምፒውተርን ሻዳውን ላይ ያረግሉ ይችላል። ግን ሃከር በዛው ውስጥ ቀዳዳ ባገኘ ቦታ ገብቶ ሃክ ያረጋል። ግብጾች ምን ሃክ ማድረግ ይፈልጋሉ? ወንዞቻችንን ወደ ባህር እንዳንወጣ እንድንበታተን በማን በኩል በእነዚህ በቫይረስ በሁለቱ ቫይረሶችና እነሱ ስር ደግሞ አሁን ኦሮሚያና አማራ ክልል የሚራወጡ ተራሽፍቶች አሉ አይደል? እነዚህ አሁን በጣም ትንንሽ ቫይረሶች ናቸው። የኢትዮጵያ የዘመናት ጠላት የሆነችው ግብጽ ህወሓትና ሻዕቢያን በመጠቀም የኢትዮጵያን ሉዓላዊነት ለመፈታተን በርካታ አፍራሽ ስራዎችን ስትሰራ ቆይታለች። አሁንም ያንኑ ስራ እየሰራች ትገኛለች ብለዋል። ህወሓት በተለያየ ጊዜ የሚያደርጋቸውን ትንኮሳዎች እንዳመጣጡ በመመለስ የመከላከያ ሰራዊቱ ድንቅ ስራ እንደሚሰራ ጠቅሰዋል። በህወሓትና ሻዕቢያ ሴራ ምክንያት ላለፉት 35 ዓመታት ከቀይ ባህር ተነጥላ የቆየችው ኢትዮጵያ መንግስት በጀመረው ጥረት ኢትዮጵያ ወደ ተፈጥሮ ርስቷ መመለሷ እንደማይቀር አቶ ባረንቱ ገዳ ተናግረዋል። ህጋዊና የኢትዮጵያ ወደብ የነበረው አሰብ መመለስ መቻል አለበት። ጠቅላይ ሚኒስትሩ እየተጓተተ እንዲሄድ አንፈልግም ብሏል። ልክ ጠቅላይ ሚኒስትሩ ባለው መሰረት እንዲሳካ አደራ ላለው ሁላችንም ድጋፍ ማድረግ መቻል አለብን። በዚህ ዙሪያ ህወሓትና ሻዕቢያ ሀገርን ከውስጥና ከውጭ ለመከፋፈል ህዝብን ለማጣላትና የኢትዮጵያን አንድነት ለማፍረስ ከፍተኛ ጥረት እያደረጉ መሆኑን ጠቅሰዋል። ነገር ግን የኢትዮጵያ ህዝብና ሰራዊት በሰሩት ጀግንነትና አንድነት ካዲዎችን ሴራ አክሽፈውታል ብለዋል። የራሷን ነጻነት ጠብቃ የኖረችው ኢትዮጵያ ለመላው የጥቁር ህዝቦች የነጻነት ጎን የቀደደች ማሸነፍን እንጂ መሸነፍን የማታውቅ በወታደሮቿ ደምና አጥንት ጸንታ የኖረች ሀገር መሆኗን በአጽንኦት ተናግረዋል። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም።